ጥያቄ ባህሪ ያለ አካል ይገለጣል ወይ ነው ጥያቄ። ባህሪ ያለ አካል ይገለጣል ወይ? ለምሳሌ የወልድ ባህሪ ከስጋ በፊት የነበረ ነው። የወልድ ባህሪ ከስጋ በፊት ነበረ። ያ ከስጋ በፊት የነበረው ባህሪ አካል ነበረው አልነበረውም? አካል ነበረው ካለን ሰው ከሆነ በኋላ ያንን አካልነቱን ጥሎ ነው የመጣው? የት አድርገውት ነው ያንን አካል ባህሪን ወደ ሰውነት ብቻ ጠቅልለውት አንድ የሰውነት አካል ሁለት ባህሪ ያለው ብሎ ያስቀመጡት ነው። ስለዚህ መለኮታዊ ባህሪ ያለው ያ ወልድ አካል አልነበረም ወይ? በአካልነት አልተገለጠም ወይ? የእሱን አካልነት የታደረጉት ነው ጥያቄያችን እኮ። እሱን ነው እኮ ማወራ የነበረው። እሱን እያወራው ነው። እሱን እያወራው ፊልጵስዩስ ምዕራፍ 2 ላይ ማወራው እኮ አምላክ የነበረው ኢየሱስ ክርስቶስ ከሶስቱ አካል አንዱ አካል ወልድ ከድንግል ማርያም የተወለደው እርሱ ፍጹም ሰው ፍጹም አምላክ ነው። አምላክነቱ ከአብ ጋር እኩል ነው። እኔና አብ አንድ ነን ብሏል። በሰውነቱ ደግሞ ፍጹም ሰው ፍጹም አምላክ ቦርናጌን እኔ ስለ አምላክነት አይደለም የጠየቅኩት። ያ ወልድ የነበረውን አካልነት ቃል ስጋ ሆነ ሲባል ጥሎ ነው ወደ ሰውነት አካልነት የተቀየረው? የት አድርጎት ነው አንድ አካል ብቻ ያደረጋችሁት ነው ጥያቄ። የትም አልተወው። ስለዚህ መጣሚ ላስተምሮ የለንም እኛ። ስለዚህ የቃል አካል አለ አይደለ? እኔና አብ አንድ ነን ካለ እርሱ አምላክ ነው የሚለው ቦርናጌን እኔና አብ አንድ ነን ያለው መለኮታዊ ባህሪውን ሲገልጥ ነው። ከአብ ባህሪ አንሳል ብሎ ላሉት የመለሰላቸው መልስ ነው። ስለ አካልነቱ አይደለም የሚናገረው። ቦርንዬ ጥያቄን ስማኝ። ወልድ አካልነት አለው የለውም? እንዴ ፐርሰን አለው እንጂ እንዴት አይኖረው? እሺ ጥሩ። ከማርያም የነሳው ሰውነትስ አካልነት አለው የለውም? እኔ ሰው ነኝ እኔ ፍጡር ነኝ ብሎ የሚናገር ማንነት የለውም? ያኛው ፐርሰን ይሁን እንጂ ያኛው የለውም አለው። መጀመሪያ ጥያቄ ሰውነት እኔ ሰው ነኝ ብሎ የሚገልጥበት አካል የለውም? አለው እንጂ እንዴ የተገለጠበት በስጋ ሰውነቱ እንጂ። ስለዚህ ኢየሱስ ክርስቶስ እኔ የሕያው የእግዚአብሔር ልጅ ነኝ ሲልና እኔ የሰው ልጅ ነኝ ሲል ሁለት አካልነትን ገልጧል አልገለጠም? ሁለቱን ገልጧል። ስለዚህ እነዚህን ሁለት አካላት ጌታ ክርስቶስ እየገለጠ አንተ አንድ አካል ሁለት ባህሪ እንዴት ልትል ቻልክ ነው ጥያቄ። አንድ አካል ስል በማይነጣጠል ነው። በማይነጣጠል የሚለው የትኛው? ኢየሱስ ክርስቶስ በስጋ ሰውነቱ ሲገለጥ አምላክነቱን ጥሎ አይደለም። ሰው በፍጹም ሰውነቱ በአምላክነቱ ስለዚህ ከሁለቱ አካል አንድ አካል ሆኗል ኢየሱስ ክርስቶስ ብለህ ታምናለህ? አንድ አካል ነው። ከሁለት አካል አንድ አካል። ቆይ እሺ፣ ከሁለት አካል አንድ አካል እዚህ ላይ ደረስን አይደለ? ከሁለት አካል አንድ አካል ብለን የጠራው ኢየሱስ ክርስቶስ ለምንድን ነው ሁለት ቦታ ተከፍሎ ሁለት ባህሪ የሰጠኸው? አንድ አካል ከሆነ አንድ አካል ሁለት ባህሪ ሊኖረው አይችልም። አንድ ባህሪ ሊኖረው ነው እንጂ የሚችለው በአንድ አካል ላይ ሁለት ባህሪ አይገለጥም። ኢየሱስ ክርስቶስን ሁለት ባህሪ ካልክ የኢየሱስ ክርስቶስ ሁለት ባህሪያት ምንና ምንድን ናቸው? እሱን ደግሞ ግለጥልኝ። ኦኬ፣ የመጀመሪያው ከመጀመሪያው ላይ አንድ የገለጥክበት መንገድ ኢየሱስ ክርስቶስ አሁን ጥያቄን ብቻ ቦርናጌን ሁለት ባህሪያት ብቻ ሁለቱ ባህሪያት ምንና ምንድን ናቸው? ለይልኝ ሁለቱ ባህሪያቶች። የመጀመሪያው አንዱ ባህሪ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ፍጹም ሰውነቱና ፍጹም አምላክነት ያለው ባህሪ የተለያዩ ናቸው። ሁለቱ ባህሪ የተለያየ መሆኑ አይደለም። ሁለት ስላልከኝ ኖ አይደለም ቦርናጌን ባህሪ ሁለት ነው ስላልከኝ ፍጹም ሰውነቱና ፍጹም አምላክነቱ በኢየሱስ ክርስቶስ ውስጥ የተለያዩ ስለሆነ ነው ሁለት ያደረካቸው። ሁለት እኮ ምለው ሁለት ስለሆነ ነው እንጂ አንድ አይነት ከሆነ አይደለም። እኔ ጥያቄ አካሉን አንድ ያደረከው በክርስቶስ ውስጥ እነዚህ ሁለት አካላት አንድ ሆኗል ብለህ ስላመንክ የተገለጠበት በስጋ ሰውነቱ። አንዴ ጥያቄ ልጨርስ ቦርናጌን። በኢየሱስ ክርስቶስ ውስጥ ሁለት አካላትን አንድ ብለህ እንድታመን ያደረገው ሁለቱ አካላት አንድ ስለሆኑ ስላመንክ ነው።
ባህሪውን ግን አንድ ነው ብለህ ስላላመንክ ሁለት ብለህ ከፍለዋል። አልከፈልከውም። ቦርናጌን አካሉን አንድ ስትል አምነህበት ነው። ከሁለት አካል አንድ ስላልከኝ ባህሪ ላይ ስትመጣ ሁለት ያረከው ስለከፈልከው ነው አይደለም። ቦርናጌን ሚዩት ላይ ነህ። ለምን ነው ሚዩት የምታረጉኝ? እኔ እያወራው ነው፣ ግን ሚዩት ታረጉኝ። መልካም ነው። ማንም አላደረገም። ቦርናጌን በጌታ ቆይ ታሜ ወይ አንድ ጊዜ እኔማ እያወራው አንድ ጊዜ እንዴት አመሸ? ቆይ አንድ ጊዜ እግዚአብሔር ይመስገን። ቆይ እንቀጥላለን። አንድ ጊዜ ሳንተ አንድ ጥቅስ ልስጠው አንድ ጥቅስ ልስጠው ቢያነብ ትቀጥላለህ አንተም። ቆይ አንድ ጊዜ ሳንታ ቆይ አንድ ጊዜ ሚዩት አድርገህ ጨርስና ከቦርናጌን ጋር ቦርናጌን ማንም ሰው ሚዩት አያደርግህም። ራስን ያደረከው ቀጥል። አዳም ጨርሱ። ከበኋላ ሌሎችም ስላሉ ለቦርናጌን ልስጠው ብዬ ነው። ታሚ ለቦርናጌን ልስጠው ብዬ ነው። ጥቅስ ልስጠው ብዬ ነው። አይደለም አያስፈልግም። ቦርናጌን አጋዥ አያስፈልገውም። አንተ ትላንትና ከኔ ቤት ከወጣ በኋላ ሌላ ቤት እያገዝኩት እኮ አይደለም ታሚ፣ እያገዝኩት ሳይሆን አይመልሰውም። ለሱ መልስ የሚሆን ነገር ልስጠው ብዬ ነው። ገብቶኛል እኮ። ቆይ ሳንቲ ይጨርሱ ሁለቱ፣ ሌሎቻችን አንግባ ብዬ ነው። ቀጥሎ አዳም እና ቦርናጌን። መልካም። ስለዚህ ቦርናጌን ሁለት ባህሪ ያልካቸው ፍጹም አምላክነቱና ፍጹም ሰውነቱን ነው ብለኸኛል። እና የኢየሱስ ክርስቶስ ሰውነት ያልከው ባህሪ የሚያድን ነው የማያድን ነው? የሚያድን ነው። ሰውነት እንዴት ሊያድን ይችላል? ሰውነት እንዴት ሊያድን ይችላል? ምክንያቱም ፍጹም እግዚአብሔርና ፍጹም ሰው ብለህ ነው ሁለት ቦታ ያረካቸው ባህሪያትን። ስለዚህ በባህሪ የሚያድን እግዚአብሔር ነው እንጂ ሰው አይደለም። በባህሪ አዳኝ የሆነው ማን ነው? እግዚአብሔር ወይንስ የሰው ባህሪ? ኦኬ፣ በቀጥታ መጀመሪያችን ጥያቄ፣ ከዛ ወዲያ ማብራሪያ። በማዳን ደረጃ የሰው ባህሪ የእግዚአብሔር ባህሪ የሚያድነው የሰው ባህሪ አያድንም። ስለዚህ ጌታ ኢየሱስ ክርስቶስን የሰው ባህሪና የአምላክ ባህሪ ብለህ ሁለት ቦታ ከፍለልኛል። ስለዚህ የአምላክ ባህሪውን ያዳነክ የሰውነት ባህሪውን ያዳነክ? በስጋ ሰውነቱን ያዳነኝ አላልኩም። ጥያቄ የሰውነት ባህሪውን ያዳነ የአምላክነት ባህሪውን ያዳነ? በሰውነት ባህሪው በስጋ ሰውነቱ በመሞቱ በመስቀል ላይ ባደረገው ቤዛነት። ስለዚህ የሰው ባህሪ የሚያድን አይደለም ብለኛልና ሰውን ያዳነ ወይስ አምላክን ያዳነ? ኦኬ፣ ወደ ጥያቄ ቀጥታ እዚህ ላይ ማብራሪያ አይደለም። ሰውን ያዳነ አምላክን ያዳነ አላልኩም። ጥያቄ አካል ላይ ሳይሆን ችግር ያለብን ባህሪ ላይ ስለሆነ ፍጹም የሰው ባህሪና ፍጹም የአምላክ ባህሪን ያለው ብለህ ሁለት ቦታ ስለሆነ ያመንክልኝ ፍጹም የሰውነት ባህሪውን ያዳነክ ፍጹም የአምላክነት ባህሪውን ያዳነክ ነው። አሁን እኔ መጽሐፍ ቅዱስ ጳውሎስ የጻፈልኝ በስጋ ሰውነቱ አላልኩም። አልጠየቅኩም። እኔ የጠየቅኩት ጥያቄ ባህሪ ነው። ቦርናጌን ባህሪ ነው የጠየቅኩህ። ስለ ባህሪ ነው። እኔ በቃ የትም ምን ሄዳችሁ ጠይቁ እናንተ። እኔ ማውቀው ጳውሎስ ያለኝ ባህሪውን። እኔ ጥያቄ ሁለቱ ባህሪያቶች በክርስቶስ ውስጥ አሉ ስላልከኝ እኔ በህልሜም አላስበውም ወዳጅ። የቱ ነው የሞታል? አንተ ያልከኝን ነው እኮ አንተ ስታምን። ይኸውልህ ወንድሜ፣ አንተ ስታምን ጥያቄ ቦርናጌን አንተ ታምን ይህን ምን ብለህ አመንክ? ካልሆነ አንተ የሚታረግና ወደሚቀጥለው ሰው እንሄዳለን። አንተ አታውቀውም ማለት ነው። ምን ብዬ እንዳመንሁኝ አሜን ብዬ የምቀበለውን ቃል ኢየሱስ ክርስቶስ በስጋ ሰውነቱ ያ አካል አካልነቱ ነው አለኝ። እሱ ስለ አካል ነው። እሱ አካል ነው። ስጋ ስንል አካልን ይገልጣል። የተገለጠበትን አካል ይገልጣል። ባህሪን የጠየቅኩ ቦርናጌ በስጋ ስንል ስጋው አካሉ ነው። አካሉን የባህሪ ቦርናጌን ስጋ ስንል የባህሪ መገለጫ ነው። እሺ እኔ የጠየቅኩ ግን ባህሪ ነው። ስለዚህ አሁን ጥያቄ ባህሪ ላይ ነው። የአምላክ ባህሪን ያዳነክ የሰውነት ባህሪውን ያዳነክ? በስጋ ሰውነቱ በሚለው በሰውነቱ እሱ አካል ነው። ባህሪ ነው እየጠየቅኩ ያለሁት። ፍጹም ሰው በሆነው በኢየሱስ ክርስቶስ በመስቀል ላይ በሆነው ቤዛነት በማመን እሱ አካል ነው። አሁን እየነገርከኝ ያለው የተገለጠበትን በጠባብ ደረት የታየበትን አይሁዶች የተሳሳቱበትን አካሉን ነው እየነገርከኝ ያለው። ያ አካል ሁለት ባህሪ ይዟል ብለህ ስለሆነ ያመንከው፣ መስቀል ላይ የተሰቀለበት ስጋ ሁለት ባህሪ ይዟል ብለን ያመንከው። ጥያቄ አካል ላይ አይደለም።
የኔ ጥያቄ ያ በመስቀል ላይ የተሰቀለው በስጋ የተሰቀለበት አካል ሁለት ባህሪ ያለው ስላልከኝ እነዛ ሁለት ባህሪያቶች መካከል የስጋ ባህሪ ነው ያዳነ የአምላክ ባህሪ ነው ያዳነ? በምን ነው የምትጠይቀኝ? በመጽሐፍ ቅዱስ ነው ወይስ በምን ነው የምትጠይቀኝ? እንዴ እኔ ለመማር ነው። ለምሳሌ አንተ አስተምረኝ ወደ ሃይማኖት ጳውሎስ ያለውን ነው እንጂ የሰው አእምሮ ምርምር ውጤት በስጋ ስትለኝ አካልን ስለሆነ የገለጥክልኝ ሁለት አካላት ብለህ ስለማታምን አንዱን አካል አክሴፕት አድርጌያለሁ። ነገር ግን ያ አካል ሁለት ባህሪ ያለው ስላልከኝ ያ መስቀል ላይ የተሰቀለው በስጋ ተሰቅሎ ያየ ነው ሁለት ባህሪ ያለው ብለህ ስለሆነ ያመንከው ስጋዊ ባህሪውን ያዳነ መለኮታዊ ባህሪውን ያዳነ? ጥያቄ መለኮታዊማ ድሮም ነበረ። ጥያቄ ከጠየቀኝ በመለኮት ድሮም ነበረ ኢየሱስ ክርስቶስ ከዘመናት በፊት ሁሉ። ምክንያቱም ቆላሲስ ምዕራፍ 1 ላይ ከቁጥር እዛው ላይ ዝቅ ብሎ እዛው ላይ አለ። ተሜ ይሰማል? አዎ ይሰማ። ያንተ ይቆራረጥብህ ይሆናል። እዛው ላይ አለ። ኢየሱስ ክርስቶስ ከጥንትም አምላክ ነው። ኢየሱስ ክርስቶስ ከድንግል ማርያም ተወልዶ አምላክነቱን አልጠየቀም። ቆይ አሁንም የጠየቀ አምላክነቱን አልጠየቀህም። በአምላክነቱ ያዳነ ወይ ነው እኮ የሚለኝ ተሜ። ለምን ነው አዳምጠኝ ወዳጄ። አዳም እስኪመጣ ድረስ የጠየቀ ጥያቄ ባህሪው ላይ ነው እኮ። በአምላክነት ባህሪው በፊትም ነበር እኮ እያልኩ አዳም የጠየቀህን ጥያቄ አተኩረ አዳምጥ። ምን እንደጠየቀ ልንገርህ። ሁለት እኔነት አለው ወይ ነው ኢየሱስ። ሁለት እኔነት አለው ወይ? ሁለቱ ባህሪው ላይ ነው እየጠየቀ ያለው። በየትኛው ባህሪው ሞተልህ? በስጋ ሰውነቱ በድሮም ነበር እኮ። ስለዚህ በስጋ ሰውነቱ ሲሞትልህ አምላክ አልሞተልህም ማለት ነው አይደል? መለኮት አይሞትም ወዳጅ። መቼም ሞተ የሚል የለም። ይኸውልህ እኔ መች መለኮት ይሞታል እና አሁን አምላክ ስትለኝ አምላክ አልሞተልህም ስትለኝ መለኮት ማለት ነው እኮ። በየትኛው ባህሪው ሞተልህ? ሁለት እኔነት በስጋ ሰውነቱ በሞቱ በኩል አስታረቀኝ። ተሜ ምን እያለ መሰለ ቦርናጌን አምላክ ሞተልኝ ልል አልችልም እያለ ከሆነ ኢየሱስ ክርስቶስ አምላክ ነው አይደለም ነው ጥያቄያችን። ምክንያቱም አምላክ ሞተልኝ የማይለው ለምን መሰለ? መለኮታዊ ባህሪውን ከስጋ ባህሪ ነጥሎ እየተመለከተ ስለሆነ ያ መለኮትነትን ገንዘብ ያደረገ ስጋ የአምላክ ስጋ ነው ብሎ ሊቀበልም ሁሉ አልቻለም። ገባ አይደለ? ስለዚህ አምላክ ሊሞትልኝ ይችላል ብሎ አያምንም። ቆይ አዳም አምላክ ይሞት አምላክ ሞቷል ካልኸኝ አምላክ በምን እንደሞተ አሳየኝ። በምን ነው ኢየሱስ ክርስቶስ ፍጹም አምላክ ነው ብለህ አታምንም? ወዳጄ እኔ ያላልኩም። በምን ነው የሞተው? በምኑ ነው የሞተው? ኢየሱስ እኔን ለምን ጠይቀኛለህ? የጠየቅኩህ ጥያቄ ከሆነብህ በምን ነው ኢየሱስ ክርስቶስ የሞተው? ኢየሱስ ክርስቶስ አምላክ ነው ብለህ አታምንም ወይ? እኔ አሁን አምላክ ሞቶልኛል ብዬ አምናለሁ። እኔ ተሳስቻለሁ ብዬ ልበል። እናንተ ኢየሱስ ክርስቶስ በምኑ ነው የሞተው? እንደሱ አልልህም። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ ወይ? መጀመሪያ ራሱ ወይኔ እሱን ማጨረሰን እኮ በምኑ ነው የሞተው አልኩ። ታምናለህ ወይ? በሁለት ባህሪ ላይ ሆነን ነው በምኑ ነው የሞተው አላልኩም። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ ወይ? ከአብ ጋር እኩል ስልጣን አለው፣ ፈጣሪ ነው፣ ገዢ ነው፣ ፍጹም አምላክ ነው ብዬ አምናለሁ አልኩ። የሞተው በምኑ ነው? ጥያቄ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ ወይ ነው። አዎ ኢየሱስ ክርስቶስ ሞቷል አልሞተም? ሞቷል። በስጋው አምላክ ሞቶልኛል ማለት ስህተት ነው? መጽሐፍ ቅዱስ አምላክ ሞት አላልኩም። ጥያቄ ነው እየጠየቅኩ ያለሁት። ኢየሱስ ክርስቶስ አምላኬ ሞተልኝ እንላለን አንልም? አምላክ ሞተ የሚል መጽሐፍ ቅዱስ ላይ ያሳይ። አንድ አምጣ። ኢየሱስ ክርስቶስ አምላክ አይደለም? አምጣ። ሞተ የሚል አምላክ ሞተ የሚል አምጣ። ኢየሱስ ክርስቶስ አምላክ አይደለም ወይ? እንዴ የሞተ አምላክን የሞተ አይደለም። በስጋ ሰውነቱ ሞቶልኛል። ጥያቄ ኢየሱስ ክርስቶስ አምላክ አይደለም ወይ? ቆይ በመጽሐፍ ቅዱስ አታምኑም እንዴ? መጽሐፍ ቅዱስ ላይ አወጣችሁ አታነቡ? ቦርናጌን ኢየሱስ ክርስቶስ አምላክ ነው አይደለም ወይ? አንተም አላወጣህም። አውጡልኝ አንድ መጽሐፍ ቅዱስ ክፍል። ቦርናጌን በቀጥታ አምላክ ሞቶ አዳናችሁ የሚል አሳይ። ኢየሱስ ክርስቶስ አምላክ አይደለም ወይ? እኔ ምን አልኩህ? አሳየኝ። አምናለሁ አልኩህ እኮ። አሳየኝ አንድ ጥቅስ። ኢየሱስ ክርስቶስ አምላክ አይደለም ወይ? ለዚህ ጥቅስ አያስፈልገኝም። አሳየኝ አንድ። ለዚህ ጥቅስ አያስፈልገኝም። ኢየሱስ ክርስቶስ አምላክ ነው አይደለም? ሎጂክ እኮ ነው። አሁን እናንተ የያዛችሁት እኮ ሎጂክ አልያዝንም። ኢየሱስ ክርስቶስ አምላክ ነው አይደለም?
መልስልኝ። ቦርናጌን መልስለት በአግባቡ። ኢየሱስ አምላክ አይደለም በልና መልስለት። ለፖለቲካ ግባት ነው የፈለጋችሁት ወይስ መጽሐፍ ቅዱስ? እኔ ቀጥታ ነው እየጠየቅኩ ያለሁት። እሺ ታሜም አልመለሰው፣ አንተም አንድ ጥቅስ የለህም። ስለዚህ በምን ላውራችሁ? እኔ እሰጥሃለሁ። ገድል ላይ ያውጡና አንብቡልኝ። ሲያዝ ሺፍት የሚደረገው ወደ ምንድን ነው? ከክርስቶስ ትምህርት ይዘልና ወደ ታች ይሄ መጀመሪያ ክርስቶስን ካመንክ በኋላ ወደሚቀጥ ኢየሱስ ክርስቶስ አምላክ እንደሆነ ቀላል እኮ ነው። ቃል ስጋ ሆነ ይላል። ያ ቃል ደግሞ አምላክ እንደሆነ የዮሐንስ ወንጌል ምዕራፍ 1 ላይ አስቀምጦለታል። ቃል ስጋ ሆነ ሲል አምላክ ነው። አምላክ ስጋ ሆኗል። ያ ስጋ የሆነው አምላክነቱን ለቆ አይደለም። ፍጹም አምላክ ነው። ገዢ ነው። ፈጣሪ ነው። አልፋና ኦሜጋ ነው። የዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ብንመለከት ቀዳማዊ አልፋና ኦሜጋ የሆነ ዓለምን ሁሉ የፈጠረ በፍጥረታት ላይ ሁሉ የሚፈርድ መሆኑን አስቀምጧል። እኔና አብ አንድ ነን ሲል አምላክነቱን ገልጧል። እንዴ ይሄ እኮ በጣም ሲምፕል ነው። በጣም ቀላል ነገር ነው። ለአንተ ይህንን መጥቀስ በጣም ስላሳፈረን ነው እንጂ የጥቅስ ጉድለት ወይም የመጽሐፍ ቅዱስ ጉድለት ስላለብን አይደለም። ኢየሱስ ክርስቶስ አምላክ ነው ቢል አምላክ ሞተልኝ እንዴት እላለሁ ነው የሚለው። ምክንያቱስ ኢየሱስ ክርስቶስን ሲረዳ ግማሽ ጎኑን ፍጡር ግማሽ ጎኑን አምላክ አንድ አካል ውስጥ ፍጡር የሆነና ፈጣሪ የሆነ ሁለት ማንነትን ሰጥቶ ስለሚያምን አምላክ ሞተልኝ ብዬ ብናገር አምላክ ሞተልኝ ብዬ ባምን ወይም ደግሞ ኢየሱስ ክርስቶስን አምላክ ነው ብለው በመስቀል ላይ የተሰቀለው እርሱ አምላክ ሞተ እንዴ ልል እችላለሁ? አምላክ ሞተ ስል መለኮትን ጨምሬ ሞተ ልል ነው ብሎ ስለሚያስብ የመለኮትን ባህሪ ለብቻ አድርጎ የሚሞት ማንነትን ለብቻ አድርጎ ነው የሚረዳው። ስለዚህ ምን ያደርግ? አንድ አካል ውስጥ ሁለት ባህሪ ስላስቀመጠ በመስቀል ላይ የተሰቀለው ያ የሞተው አምላክ ነው ብሎ አያስብም። ሰው ብቻ ነው የሞተው ብሎ ስለሚያስብ ነው። ምክንያቱስ አምላክ አይሞትም የሚለው ትምህርት ጭንቅላቱ ስላለ ማለት ነው። ስለዚህ ያ በመስቀል ላይ ተሰቅሎ በሞቱ ያዳነን ሰውነቱ ነው እንጂ አምላክነቱ አይደለም ብሎ እያመነ ነው ማለት ነው። ከላስ በቃ ይሄ ነው። ስለዚህ በአንድ አካል ሁለት ባህሪ ውስጥ ያለው የመጨረሻው ደረጃ ሄደ ስትመጣ ኢየሱስ ክርስቶስ አምላክ ነው የሚለው በጥርጣሬ ውስጥ የተሞላ ነው ማለት ነው። ቦርናጌን የገጠመው ይሄ ነው። ጀምር ሁለት ባህሪ ያለው ንስጥሮስ ነው እንጂ በጣም ያ ልክ አይደለም ቦርናጌን። ሁለተኛ ደግሞ እያወራን አክብረን ስናወራችሁ ፕሮቴስታንቶች እንትን አትበሉ። ለምሳሌ ያክል እኔ ሰው ሰራሽ የሆነ ፍልስፍና ሃይማኖት ውስጥ እያላችሁ እያወኩኝ አልናገርም። አክብረን ነው እያወራን ያሉ። ሜሪዬ እንዴት ነሽ? ሜርሲ ሁሉ ሰላም። እሺ አስተርእዮ እንዴት ነው? ቀጥሎ አዳም ወደ ውይይቱ ብቻ ክርክሩን ትቶ። እሺ አስተራዬን ጥያቄ እንጠይቀዋለን ከሳምራዊቷ ሴት ጋር ጌታ ኢየሱስ ክርስቶስ በተነጋገረበት ሰዓት ላይ እናንተ ለማታውቁ ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን ብሎ ነበረ እና ጌታ ኢየሱስ ክርስቶስ እንሰግዳለን ብሎ ሲናገር ከሚሰግዱት ጋር ራሱን ቆጥሯል። ምን ስግደት ነበር የሰገደው? ስግደት ነው አመለከው። አብን ሰዎች ሁሉ እንደሚያመልኩት አምልኳል ማለት ነው። ፈጥረኸኛል፣ ገዝተኸኛል፣ አኖሮኛል፣ ካለመኖር ወደ መኖር አምጥተኸኛል ብለን ነው እኛ የምንሰግደው። ስለዚህ ኢየሱስ ክርስቶስ ከሚያውቁት ጋር ሲሰግድ ፈጥረኸኛል፣ ገዝተኸኛል፣ ካለመኖር ወደ መኖር አምጥተኸኛል እያለን ያመለከው አብን። አምልኮ እኮ ማለት እኮ እሱ ብቻ አይደለም። ጥያቄ እኛ አብን የምናመልከው ካለመኖር ወደ መኖር አምጥተህናል፣ ፈጥረህናል፣ ጊዜን ሰጥተህናል፣ የጊዜ ባለቤት ነህ ብለን ነው ምን ሰግድለት ለአብ። ስለዚህ ኢየሱስ ክርስቶስ ከኛ ጋር አብን አመለከ ብለን ስንናገር በዚህ ልክ ነው እያመለከ ያለው ማለት ነው። መጽሐፍ ቅዱስ ስለሚናገር እንግዲህ መጽሐፍ ቅዱስ የሚናገረውን አሜን ብለን ነው። መጽሐፍ ቅዱስ ይሄ ነው ብሎ አልተናገረም። እኛ ለምናውቀው እንሰግዳለን ያለው። ስለዚህ እኛ ለምናውቀው ማለቱ ኢየሱስ ክርስቶስ ከሰዎች ጋር ሆኖ ካለመኖር ወደ መኖር እኔን አምጥተኸኛል እያለ ነው እየሰገደ ያለው ወይ? ጥያቄ እንግዲህ እንደዚህም እንደዛም አይልም። ግን ትምህርቱና እኛ ትምህርቱን ነው የምንፈልገው። እንደዚህም እንደዛም ሳይሆን እናንተ ለማታውቁት ትሰግዳላችሁ፣ እኛ ለምናውቀው እንሰግዳለን ብሎ ሲናገር የኢየሱስ ክርስቶስ ያቺ ስግደት አምልኮት ናት ካልንና ከጨፈለቅ ነው። አሁንም በደንብ አድርጌ ልንገሮት፣
አምልኮት ነው ብለን ከጨፈለቅ ነው እኛ አብን የምናመልከው ካለመኖር ወደ መኖር አምጥተህናል፣ ፈጥረህተናል፣ አስገኝተህናል፣ ጊዜ ሰጥተህናል ብለን ነው የምናመልከው። ሰው ኢየሱስ ክርስቶስ ይሄን እያለን ያመለከው እንግዲህ አምላኬ አምላኬ ብሎም እኮ ሌላ ቦታም ደግሞ ተናግሯል። እኔ ጥያቄ ለሳምራዊቷ ሴት ኢየሱስ ክርስቶስ እኛ ለምናውቀው እንሰግዳለን ሲል ኢየሱስ ክርስቶስ ለሚያውቀው የሰገደው ፈጥረኸኛል ካለመኖር ወደ መኖር አምጥተኛል ብሎ ነው ወይ ነው ጥያቄ። እሺ ጥያቄ ገብቶኛል። ለማንኛውም ግን ኢየሱስ ክርስቶስ እንደሚሰግድ ግን ለማንኛውም ሳይሆን በቀጥታ ጥያቄን ይመልሱልኝ። ጥያቄም በቀጥታ ይመልሱ። የጠየቁት እኛ ለአብ ስንሰግድ ካለመኖር ወደ መኖር አምጥተኸናል፣ ፈጣሪያችን አስገኛችን ብለን ነው ምንሰግድለት። ኢየሱስ ክርስቶስ ለአብ ሰገደ ብለን ስንናገር ካለመኖር ወደ መኖር አምጥተኸኛል ብሎ ነው ወይ የሚሰግደው ነው ጥያቄ። ምክንያቱም በሰውነቱም ፍጡር ስለሆነ ሰውነት ብቻ ነው የያዘው ኢየሱስ ክርስቶስ፣ ሰውነት ብቻ አይደለም። ስለዚህ ኢየሱስ ክርስቶስ ሰገደ ስንል መለኮትን ገንዘብ ያደረገው ኢየሱስ ነው አይሰገደው? መለኮትን ገንዘብ ያደረገ ኢየሱስ ክርስቶስ የሚሰግደው አይደለ? አይ መለኮት ሰውነትን ገንዘብ ያደረገ እንዴ? ምን አልኩ ታዲያ? ነው አሁን መለኮትን ገንዘብ ያደረገ ስጋ ነው አይደለ? የሚነጠል አይደለማ። እሺ አይ እኔ መለኮት ሰውነትን ገንዘብ ያደረገ ምክንያቱም ቀዳሚ ስለሆነ እንዴ ቃል ስጋ ሆኗል። ምንም በሉት ገለባብጡት ምንም በሉት ያ ስጋ መለኮትን ገንዘብ አድርጓል። ይኸውልህ ያ ስጋ አይ ቃልም ስጋ ገንዘብ አድርጓል። አይቀይሩት። ወደ ነጥቡ እንምጣ። አሁንም አንቀይረው። ኢየሱስ ክርስቶስ ሰገደ ስንል ካለመኖር ወደ መኖር አስገኝተኛል ብሎ ነው ወይ ለአብ የሚሰግደው? እንግዲህ መጽሐፍ ቅዱስ ወይም አይደለም እንሰግዳለን ስለሚል ጸልዋል፣ ሰግዷል፣ አምላኬ ብሏል፣ አባቴ ብሏል። ስለዚህ እሱ አባቴ የሚልበት ለምሳሌ እና እኔ ስለ አባትነቱ አልጠየቅኩም። የጠየቅኩት እኮ ተናገርኩ። እሺ እኔ መልስልኝ ምን መልስ አንዴ አይደለማ እኔ የጠየቅኩትን እንጂ አባቴ አስተሪያይ ከተሳሳትኩ ሌላ ትቀጥላለህ እኮ አባቴ የሚለው ጋር አትሄድልኝ። እኔ አሁን የጠየቅኩ ከሳምራዊቷ ሴት ጋር ሲነጋገሩ እናንተ ለማታውቁት ትሰግዳላችሁ፣ እኛ ለምናውቀው እንሰግዳለን ሲል እኛ ሲል ከህዝቡ ጋር አንድ ላይ ሆኗል። አዎ ከእስራኤላውያን ወገኖቹ ጋር ማለት ነው። አዎ የእስራኤል ህዝብ አብን ሲያመልክ ምን ብሎ ነው የሚያመልከው? አምላኬ ብሎ ነው የሚያመልከው። አምላኬ ሲል ምን ማለቱ ነው? አስገኝ ማለቱ ነው። ስለዚህ ኢየሱስ ክርስቶስ አብን ካለመኖር ወደ መኖር ያስገኘኝ ነው ብሎ ነው እየሰገደ ያለው ከእስራኤል ጋር። ያ በሰውነቱ መለኮቱ የት ሄደ? መለኮቱ የት ሄደ? አሁን እንግዲህ እሱ ያለውን እናወራለን። እንግዲህ በሰውነቱ እኛ ሁለት ባህሪ አንድ አካል ብለን ምናምነው። ስለዚህ ሁለት ባህሪ ስላለው በአንደኛው ባህሪ የትኛው ባህሪው ነው የሰገደው? የትኛው ባህሪ ነው ያልሰገደው? የሰውነትን ባህሪ ገንዘቡ ስላደረገ አይ ጥያቄ የትኛው ባህሪው ነው የሰገደው? ሁለት ባህሪ ስላሉኝ የትኛው ባህሪ ሰገደ? የትኛው ባህሪ አልሰገደ? እንደሱ የሚባል የለም። ኢየሱስ ክርስቶስ ሁለት ባህሪ ያለው ስንል ያለ መነጣጠል እኮ የትኛው ባህሪው ነው የሰገደው? የትኛው ባህሪው ነው ያልሰገደው? ያለ መቀላቀል ይኸውልህና እየሰማኝ ነው ጆሬ በትክክል የሚሰማ ሰው ነኝ። አስተራዬ የትኛው ባህሪ ነው የሰገደው? የትኛው ባህሪው ነው ያልሰገደው? የትኛው ባህሪ ሰገደ የትኛው ባህሪ ያልሰገደ አይባልም። ይሄ አይነገርለትም። አንድ ኢየሱስ ነው ያለ። ስለዚህ ያ አንዱ ኢየሱስ ክርስቶስ መለኮትነትን ገንዘብ ያደረገ አምላክ ነው አይደለ? ያ ስለዚህ መለኮትነትን ገንዘብ ያደረገው ኢየሱስ ክርስቶስ ካለመኖር ወደ መኖር አምጥተኛል ብሎ ሰግዷል። ሰውነቱን ስላስገኘ ኤግዛክትሊ ሰውነቱ አምላክነት የለውም። ከአምላክነት የራቀ ሰውነት ነው። አልተለወጠማ። ሰውነት ነው። ለዘላለም ሰው ነው እኮ አምላክነት የሌለው ሰውነት ነው። ኢየሱስ ክርስቶስ የያዘው ሰውነት አምላክነት የሌለው ሰውነት ነው። ሩቅ ብሲ ነው እኛ ፎር ዊዛውት አይደለም። እኛ አይበሉኝ፣ ቀጥታ ይመልሱልኝ። ኢየሱስ ክርስቶስ የያዘው ስጋ ሩቅ ብሲ ነው ወይንስ አምላክነት ያለው ስጋ ነው የያዘው? ሩቅ ብሲ ነው፣ ግን ደግሞ ፍጹም ደግሞ አምላክ ነው። ሩቅ ብሲ ነው። ሩቅ ብሲ ማለት አምላክነት የሌለው ስጋ ማለት ነው አይደለም? አይደለም። ሩቅ ብእሲ ማለት ቃሉ አምላክነት የሌለው
ስጋ ማለት ነው። ሰው ብቻ የሆነ ስጋ ማለት ነው። ለእርሶ ግዕዝ አልነግሮትም ያውቃሉ ብዬ ነው። ሩቅ ብእሲ የሚባለው አምላክነት የሌለው የፍጡር ስጋ ብቻ ማለት ነው። እዚህ ያሉት ኢየሱስ ክርስቶስ አንዳንድ ቃል እንትን እያልን ከምን እኔ ነገረ ክርስቶስ ላይ እያንዳንዷን ቃል ተረጉማታለሁ። እያንዳንዷ ምክንያቱም እያንዳንዷ ቃል ስህተት ስለምታመጣ ሩቅ ብእሲ ሲሉት ኢየሱስ ክርስቶስን አይደለም። ኢየሱስ ክርስቶስ ሩቅ ብእሲ ነው ካለን መለኮትነት የተነጠለው የሰውነት ወይም ደግሞ እንደኛ ያለ ሰውነት ብቻ ማለት ነው የሚሆነው ቃሉ። አይ እርሶ ብቻ ተጠይቀው ነው የሚወጡት። አዎ እርሶ ብቻ ተጠይቀው መልሰው የሚወጡት። አይመልሱትም። ስለዚህ የጠየቁት ጥያቄ አሁንም ወደ ነጥቡ ስመጣ ኢየሱስ ክርስቶስ እናንተ ለማታውቁት እኛ ለምናውቀው እንሰግዳለን ሲል ካለመኖር ወደ መኖር መጥቻለሁ። ስለዚህ ያልነበርኩኝ ነው ብለው ነው እየሰገደ ያለው። በሰውነቱ አልኩ እኮ ሰውነቱ እውነት ነው፣ ካለመኖር ወደ መኖር የመጣ ነው፣ የተፈጠረ ነው። ሰውነቱ ከድንግል ማርያም የነሳው ሰውነት የተፈጠረ ነው፣ ጊዜ ያለው ነው፣ በጊዜ የሚለካ ነው። አልፋ አይደለም ኦሜጋም አይደለም። ኦሜጋ ነው ግን አልፋ አይደለም። ስለዚህ መጀመሪያ አይደለ ነው። ስለዚህ ያ ማለት ኢየሱስ ክርስቶስ በስጋ የነበረ አልነበረ? ኢየሱስ ክርስቶስ የመለኮት በሰውነት ሙላቱ አላልኩም። ጥያቄ ኢየሱስ ክርስቶስ በስጋ የነበረ አልነበረ? ኢየሱስ ክርስቶስ በስጋ የነበረ አይደለም ወይ? አላልኩም። አሁን አንተ ባልከው ላይ ጥያቄ ላይ ነው። በደንብ እየሰማኝ እባክህ። ኢየሱስ ክርስቶስ በስጋ ያልነበረ ነው? በደንብ እንደምመለስልን ስለምታውቅ ነው እንደዚህ አስሬ ይሄንን በል የምትለው። ትንሽ ስጠኝና ላብራራ። ኢየሱስ ክርስቶስ በስጋ ያልነበረ ነው ወይ? ኢየሱስ ክርስቶስ በስጋ ያልነበረበት ዘመን ነበር። አዎ። ስለዚህ ያ ስጋ የአምላክ ስጋ ተብሎ አይጠራም ማለት ነው። አዎ በፊት አልነበረም። ከድንግል ማርያም በፊት አልጠየቅኩም። በስጋ በምትለው ቃል መለኮትን ገንዘብ ያደረገ ስጋ ነው። ስጋው ነበር አልነበረም አላልኩም። የኢየሱስ ክርስቶስ ስጋ በስጋ የነበረ ተብሎ አይነገርለትም። ኢየሱስ ክርስቶስ ፍጹም ሰው ነው እያልኩ በስጋ መልካም። ከአብርሃም በፊት የነበረው በምኑ ነው? ከአብርሃም በፊት የነበረው በምኑ ነው? በመለኮቱ። እኔ ከአብርሃም በፊት ነበርኩ ብሎ የተናገረው በመለኮቱ ነው በስጋ ሆኖ ነው? በመለኮቱ ነው። ስለዚህ በስጋ አልነበረም። እኔ ከአብርሃም በፊት ነበርኩ ሲል አዎ በፊት አልነበረም። በፊት አላልኩም። እኔ ከአብርሃም በፊት ነበርኩ ሲላቸው በስጋ ነበረ አልነበረ? ይሄን እያስተማረ በነበረበት ሰዓት ነው አላልኩም። ጥያቄ እኔ ከአብርሃም በፊት ነበርኩ ብሎ ክርስቶስ ሲናገር በስጋ ነው በመለኮት ነበረ? አምላክነቱን ነው እዛ ጋር እያስተማራቸው ያለው። አላልኩም። ጥያቄ እኔ ከአብርሃም በፊት ነበርኩ ብሎ ጥያቄ ይሰማ። እኔ ከአብርሃም በፊት ነበርኩ ብሎ ክርስቶስ ሲናገር በስጋ ሆኖ ነው በመለኮት ብቻውን ነው የተናገረው? ይሄንን ቃል የተናገረበት ያስተማረበትን አልፈልግም። እኔ ለምን አስተማር አይደለም የጠየኩት። እኔ ለምን አስተማር አልጠየኩም። የጠየኩት ጌታ ኢየሱስ ክርስቶስ ለአይሁዶች ሲመልስላቸው እኔ ከአብርሃም በፊት ነበርኩ ያለው በስጋ ሆኖ ነው አይደለም ነው ጥያቄ። በስጋ ሆኖ ግን ደግሞ ዘላለማዊ አምላክ ግን የሚል አልፈልግም። ከዛ ወዲያ እኔ ቀጣዩን እናገራለሁ። እኔ መች ጠፋኝ? ትርጓሜውን ለእኔ ጠፍቶ ነው። ስለዚህ በስጋ ሆኖ ሲናገር ያ ስጋ ከአብርሃም በፊት ነበረ? ስጋው ከአብርሃም በፊት አልነበረም። ታዲያ በስጋ ሆኖ እኔ ከአብርሃም በፊት ነበርኩ እንዴት አለ? እኔ ብሎ መጥራት የሚችል እኔነት በውስጡ ስላለ ነው። መለኮትነት ማለት ነው። እኔነት ያለው ምን ውስጥ ነው ያለው? ምን ውስጥ ነው ያለው? እኔነቱ ምን ውስጥ ነው? ሰውነቱ ውስጥ ስላለ። ስለዚህ ቃል በሰውነቱ ውስጥ አድሮበት ነው ማለት ነው የተናገረው እንጂ ሰውነቱ አይደለም።
በሰውነቱ ይኸውልህ አምላክ አይደለም። ውስጡ ነበረ ሲሉኝ ቃል ሰውነት ውስጥ ገብቶ ነው እንጂ ያ ሰውነት የዛ የቃል አልነበረም ወይ? ኖ ውስጡ ነበረ ሲሉኝ ቃል ውስጡ ገብቶ እንጂ ያ ስጋ የመለኮትነትን ኃይል ገንዘብ ያደረገ ስጋ አይደለም እያሉኝ ነው። አልተለወጠም። እውነት ነው፣ አልተለወጠም። ሰውነት ነው ለዘላለም የሚኖረው እንጂ ሰውነት ወደ አምላክነት አልተለወጠም፣ አላደገም፣ አልተጨመረም። መልካም። አምላክ ደም አለው በሰውነቱ አላልኩም። አምላክ ደም አለው ወይ? አልተቀየረም አላሉም። ሰውነት ነው፣ አምላክ ነው ስላሉኝ ሰውነት ነው፣ አምላክ ነው። ስለዚህ አምላክ ደም አለው። የሰውነቱ ደም አላልኩም። አምላክ ሰው ሊሆን አይችልም። ሰው ነው፣ አምላክ ነው ብለውኛል። ነጥለዋል። አልተቀየረም። ይሄ እኮ የኦርቶዶክስም ትምህርት ነበር። አሁን አንተ ሽፍታ አድርጎ እኔ በደንብ አውቀዋለሁ። ያለመደበላለቅ ያለማደር ምን ለእኛ የሚነግሩን አይደለም። ሰውነት ነው፣ አምላክ ነው ስላሉ አምላክ ደም አለው ወይ? ጥያቄ አምላክ ደም አለው ወይ? ወደ ነጥቤ አለው። አምላክ ደም አለው። አዎ። እሺ የቱ ጋር ነው አምላክ ደም እንዳለው የሚነግረን? ኢየሱስ ክርስቶስ አምላክ ስለሆነ። እሺ ኢየሱስ ክርስቶስ አምላክ ስለሆነ ያ ስጋ የአምላክ ስጋ ነው? የአምላክ ስጋ ነው? ገንዘቡ እኮ ነው አልኩህ እኮ። አላልኩም። ያ ስጋ የአምላክ ስጋ ነው ወይ ነው ጥያቄ። አላልኩም። ስመልስልህ አሁንም አላልኩም። አይደለም እንዴ ኢየሱስ ክርስቶስ አሉኛ። ያ ስጋ የአምላክ ስጋ ነው ወይ? አዳምዬ እንተዋወቃለን በደምብ። ዝም እኔ የትም አልሄድም። እኔ ግልጽ ጥያቄ ነው። ያ ስጋ የአምላክ ስጋ ነው ወይ? ያ ስጋ የአምላክ ስጋ ነው ወይ? ወደ ነጥቡ አሁንም እንጂ ዛሬ ሳላስጨርስ አልወጣም። ባይዘው ያ ስጋ የአምላክ ስጋ ነው ወይ? ኦፍ ኮርስ ገንዘቡ ነው እኮ። ገንዘብ አደረገው፣ የራሱ አደረገው። እንዴ የራሱ አደረገው እያልኩ እኮ ነው። ገንዘቡ አደረገው። ያ ስጋ የራሱ ያ ስጋ አሁንም ወደ ነጥቤ ሌላ ትርፍ ወሬ አልፈልግም። ያ ስጋ የአምላክ ስጋ ከሆነ አምላክ የነበረ ነው ያልነበረ ነው? አምላክ አልሆነም። መሆን ማለት ምን ስጋው አምላክ አልሆነም? ቃል ነው ስጋ የሆነው። ስለዚህ አምላክ ስጋ አልሆነም። ስጋው አምላክ አልሆነም። ቃል ስጋ ሆነ ይላል እኮ። አምላክ ስጋ አልሆነም፣ አልተቀየረም። ቃል ስጋ ሆነ ይላል። አልተቀየረም እያልኩ ቃል ስጋ ሆነ ይላል። ሆነ ግን አምላክነቱ ቃል ስጋ ሆነ ይላል። አምላክነቱ ቃል ምንድን ነው? ቃል ምንድን ነው? ቆይሽ ጨርስና ጥያቄ ነው። ቃል ምንድን ነው? አሁን ከዚህ በኋላ የማደርገው ምንድን ነው? የትም ወዴትም ሽፍት ማድረግ አይቻልም። ቃል ምንድን ነው? ለሚሰማም ሰው ቃል ምንድን ነው? ወደ ቃል አምላክ ማለት ነው፣ መለኮት ማለት ነው። ቃል ስጋ ሆኗል አልሆነ? አዎ ቃል ስጋ ሆኗል አልሆነም? ቃል ስጋ ሆኗል። ያ ስጋ አምላክ ነው አይደለም? ሆኗል። ያ ስጋ አምላክ ነው አይደለም? ያ ስጋ አምላክ አልሆነም። ያ ስጋ አምላክ አልሆነም። ኦኬ። አዎ ያ ስጋ አምላክ አልሆነም፣ አይለወጥም። ያ ስጋ አምላክ አልሆነም። ያለ መለወጥ ነው አንዴ። ያ ስጋ አምላክ አልሆነም። ያ ስጋ አምላክ አልሆነም። አስታራ ያ ስጋ አምላክ አልሆነም። ልድገም። ያ ስጋ አምላክ አልሆነም ወይ? ያ ስጋ አምላክ አልሆነም። ስጋ ነው። ሰውነት ክርስቶስ ለያዘው ስጋ ትሰግዳለህ? አስተራይ ክርስቶስ ለያዘው ስጋ ትሰግዳለህ? ወደ ነጥብ ለያዘው ስጋ የሚባል ኢየሱስ ክርስቶስ ለተገለጠበት ለዛ ስጋ ትሰግዳለህ? ሰውነቱ እኮ ነው። ኢየሱስ ክርስቶስ ቃል ለተገለጠበት ለዛ ወደ ነጥብ ትርፍ ወሬ አልፈልግም። ቃል ለተገለጠበት ለዛ ስጋ ትሰግዳለህ ወይ? ያ ስጋ አምላክ አልሆነም ካልከኝ ለዛ ኢየሱስ ክርስቶስ ቃል ለተገለጠበት ስጋ ትሰግዳለህ? ተነጣጥሎ ስለማይገኝ ተነጣጥሎ ስለማያውቅ ስለማይነጣጠል እሰግዳለሁ። ለኢየሱስ እሰግዳለሁ ማለት ኢየሱስ ክርስቶስ ፍጹም አምላክ ለሆነው ፍጹም ሰው ለሆነው እሰግዳለሁ። ስለዚህ ኢየሱስ ክርስቶስ ለተገለጠበት ለዛ መልክ ትሰግዳለህ። አምላክ አይደለም አልከኝ እኮ ያ ስጋ አምላክ አይደለም ብለኛል።
አልተለወጠም እኮ ያ ስጋ አምላክ አይደለም ብለኛል። ለፍጡር ነው ወይ የሰገድከው? ጥያቄ ፍጹም ሰው ነው፣ የሰው ልጅ ነው። አላልኩም። ቃል ጥያቄን በደንብ እየሰማ ይመልስልኝ። ቃል ስጋ ሆነ ስል ያ ቃል ስጋ ለሆነበት ስጋው የአምላክ ስጋ አይደለም ካልከኝ ኢየሱስ ክርስቶስ ለተገለጠበት ለዛ ሰውነቱ ምንድን ነው ብለህ ነው የምሰግደው? ያ ስጋ አምላክ አይደለም ብለኸኛል። አምላክ ካልሆነ ያ ስጋ ለምንድን ነው ለዛ ስጋ የምሰግደው? መልስልኝ። መልስልን። ያ ስጋ የአምላክ ስጋ ነው ብለህ ካላመንክ ለምንድን ነው ለዛ ስጋ የምሰግድለት? እባክህ ሚዩትን አንሳና መልስልኝ። ለምንድን ነው ከብዶሃል? በጣም በእውነት በጣም ደንግጠሃል። ደግሞ እታች ሆነ ታብታብ አድርግ። አቅም ትርፍ ወሬ አያስፈልግም ነበረ። እሺ ታይሜ ቀጥሉ። እሺ አዳምዬ ቃል ሕይወት ያሰማልን። ቃል ስጋ ሆነ ታች ላይ ያላችሁ ወንድሞቻችን ለእኛ አጥሩልን የምትሉትን መጨረሻ ላይ ጠቅልለን ስለምንወጣ ነው። እሺ እንጠቀልላለን፣ ሁላችንም ጠቅልለን ነው የምንወጣው። እንድትረዱ ፈልጋለሁ። ፕሮቴስታንቶች በጣም ግራ የተጋባባቸው ነገር ምንድን ነው? ኢየሱስ ክርስቶስን ሁለት ባህሪ ሰጥተውት በቃ አምላክ በስጋ ወራት ሞተልን እንዳይሉ ወይም ደግሞ አምላክ በስጋ ሞተልን እንዳይሉ መስቀል ላይ የተሰቀለላቸው ማን እንደሆነ ያውቁ። ስጋው ወይስ አምላክነቱ ስትላቸው ወደ አንድ ባህሪ ሊመጣላቸው ነው። እነሱ ግን አንድ ባህሪ፣ አንድ አካል ሁለት ባህሪ አማኝ ስለሆኑ በግድ ኢየሱስን ወደ ፍጡርነት ሊቀይሩት እየተሯሯጡ ያለበት ነገርን ነው እያየን ያለ ነው። በዚህ ጉዳይ ላይ ጥያቄ ያላችሁ ፕሮቴስታንቶች በጨዋነት ልትወያዩ የምትችሉ እናንተ እናስገባለን። አስተርያ ለዛሬ ይብቃ፣ በቂ ነው። አትጻፍ ኮመንትም። ያቆን ዘተዋህዶ ወደዳመጥ ወይ ያዳ እንትን ነው ተምዬ እያየህ ነው ያለውና ትልቁ ዳቦ ሊጦነ ማለት አሁን ነው። በምን ውስጥ ተደብቀው እንደነበረ ተመልከት። መጀመሪያ ስለ ሰማዕታት ይኸውልህ፣ ስለ ገድላ ለማውራት እንደው ጊዮርጊስ ብትል እኮ ስለ ጊዮርጊስ ለማውራት መጀመሪያ ጊዮርጊስ የተከተለውን ክርስቶስ ማወቅ ይኖርብሃል። እሱን ሳታውቅ ስለ ጊዮርጊስ ልታወራ አችልም ነው። እኛ ደግሞ እያለን ያለ ነው ስለ ቅዱስ ጊዮርጊስ ለማውራት፣ ስለ ሰማዕታት ለማውራት፣ ስለ ጻድቃንም ለማውራት መጀመሪያ እስኪ ክርስቶስ ላይ እንግባባ ነው። ክርስቶስን እንወቀው ነው። እስካሁን ድረስ የገቡትን እየተመለከትካቸው ከሆነ ኢየሱስ ክርስቶስ የሚለውን ስም ያውቁታል፣ ግን ትምህርታቸው ወደ የትኛው ስህተት እየመራቸው እንደሆነ እየተረዱት አይደለም። አሁን የኢየሱስ ክርስቶስ ስጋ አምላክ አይደለም ብሎ አስቀመጠ። አምላክ ካልሆነ ታዲያ ያ ደም ከስጋ የወጣ ደም ነው። እንዴት ነው ያዳ ነው? አምላክ አይደለም ማለት ከዛ ወዲያ እኔ ከአብርሃም በፊት ነበርኩ ብሎ ሲነገራቸው በስጋ ሆኖ ነው በመለኮት ብቻ ሆኖ ስንል የግዴታ በስጋ ካለ ወደ ሌላ ጨዋታ ሊገባ ነው። አየሁ አይደል? ምክንያቱም ስጋው ቀዳማዊ ነው ብሎ ሊናገር ነው። ቀዳማዊነትን ከየት አገኘው ተብሎ ሲቀመጥ መለኮትን ገንዘብ ያደረገ ስጋ ስለሆነ እነዚህ ነገሮች የተምታታባቸው ናቸው። በምን ውስጥ ይደበቃል? አችለኝም፣ ልትፈረጥጥ ነው፣ ደከመ፣ ከአቅሜ በላይ ሆናል ምናምን ወዘተርፈ በሚሉ ጨዋታዎች ውስጥ ቅድም የነገርኩ ነገር ምንድነው? አግሬሲቭ ወደ ማድረግ ለመሄድ፣ ወደ ስድብ ለመሄድ፣ ንግግሮችን ፖርሽን ለማስቀየር መሄድ፣ በማላገጥ በማሾፍ ምናምን ውስጥ ለመደበቅ ይሞክራሉ። ይሄ ነገር አሁን እኛ የምንሰማውም ጉዳይ አይደለም። ትምህርቱ ላይ ትወያያለህ፣ የተጠየቅከውን አስረዳ፣ መብትህ ነው። ለእያንዳንዱ ለምታነሳቸው ጥያቄዎች ግን ጥያቄ ሩቅ ብእሲ የሚለው እያንዳንዷን ቃል እየመረጥክ አትናገር። ሩቅ ብእሲ ማለት እኮ ፍጡር ብቻ ማለት ነው። አምላክነት የሌለው መለኮትን ገንዘብ ያላደረገ ልክ እንደኔና እንዳንተ ተሜ፣ ልክ እንደኔና እንዳንተ የሆነ ስጋ ብቻ ማለት ነው ሩቅ ብእሲ። ግዕዝ እችላለሁ፣ ቤተክርስቲያን 3 አይነት ዜማ አላት ብሎ የሚናገር ሰው ሩቅ ብእሲ የሚለውን ቃል ቅልል አድርጎ አይመለከተውም። በቃ አምላክነት የሌለው ፍጡር ብቻ የሆነ ሰው ማለት ነው። ከአምላክነት የተነጠለ ስጋ ማለት ነው። ስለዚህ ኢየሱስ ክርስቶስን ከአምላክነት የተነጠለ ስጋ አለው ልክ እንደኔና እንዳንተ ብቻ ነው ብሎ እየነገረኝ ይህንን ቃል ዝም ብለህ አስተካክለው እንደው የቃላት አትምረጥ ምናምን ብሎ በነገረ ክርስቶስ ላይ መምጣት አይችልም። ምክንያቱስ ቤተ ክርስቲያናችን በብዙ ሺህ ዓመታቶች ውስጥ በስነ ስርዓት በነገረ ክርስቶስ ላይ ትምህርቷን አጥርታ አጠንክራ የመጣች ናት። አይደለም ለኛ ለእንደኛ አይነቱ አይደለም ተመኝ
እኛ እኮ አሁን እየተማርን ያለን በቤተ ክርስቲያን ውስጥ በቁ የተባሉ አባቶች እንኳን ሲያስተምሩ መድረክ ላይ ትንሽዬ ነገረ ክርስቶስ ላይ ስህተት ቢፈጽሙ ማይክ እስከ መነጠቅ ይደረሳል። እዚህ ቤት ውስጥ መጥቶ ልክ በጣም የመጀመሪያው ሰው ልጅ ውድቀቱ ተሜ ሰው አይችልም ብሎ ሲገባ ነው በጣም የሚያስጠላው። ሰዎችን አይችሉ አያውቁም አያነቡ ምናምን ተብሎ ሲገባ ውድቀት ይጀምራል። ምንማማረው እንደው ይሄ መንገዳችን ለማስተካከል እንደው ስህተትም ተሰርቶ ከሆነ ሰዎች በመረዳት ውስጥ ምናምን በደንብ አድርጎ እየተረዳ እየተማረ እንዲመጣ ማድረግ ነው። ወደዛ እንመጣለን። እግዚአብሔር አምላክ ያክብርልኝ። እኔ እሰማለሁ። ነዲያቆን አሉ። እንግዲህ ቀጥሉ። ተሜ ጥያቄያችን ከዚያ ይዘልኝ። ተባረክልኝ ወንድሜ። በነገራችን ላይ እኔ በጣም የሚገርመኝ ነገር ከፕሮቴስታንት ቤት እንደመጣው ዓለም ምድሩ ያውቃል። ዓለም ምድሩ ማለት ነው። እና እናንተ ከኦርቶዶክስ ቤት ስትሄዱ ኦርቶዶክስን ሳታውቋት እንደሄዳችሁ አውቃለሁ። ጴንጤን ግን ደግሞ ሳታውቁት ደግሞ እንደነበራችሁ ደግሞ እኔ ደግሞ አውቃለሁ። ይሄንን ሳወራ አቂላና ፕርስቅላ ፕሮቴስታንት ነህ ወይስ ምንድነ? ገስት ላይ ልካል ኮመንትህንም አይቼዋለሁ። ታድሱንን ብላችሁም ስትወጡም እያየው ነውና የምትናገሩትን ነገር በአግባቡ እወቁት። አሁን አስተሪያ እርግጠኛ ነኝ ከነ ሚስጥረ ጋር አብረ ይሄ ምንድን ነው ይሄ ጆልጁስ ነው ምናምን እየበጠበጥክ ስሸውድ የነበርክ ሰው ነህ። አሁን ደግሞ እዚህ ጋር መተህ ደግሞ በጣም ቤተክርስቲያን እንደሚያውቃት አድርገህ የምታወራ ጴንጤ አትሆንም ነበረ። ዲያቆን እንኳን ደህና መጡ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በቸርነቱ ብዛት ሰላም ነኝ። እንዴት ነው ባላችሁ? ተሙዬ እንዴት ነህ? አዳምሻ የእኛ እንቁ ደህና ነው ወይ? ወንድማችን ቃለ ሕይወትን አስበመምህራን ይክፈልልን። እግዚአብሔር ይስጥልን፣ እግዚአብሔር ጠብቅ። ዳግዬ ሁላችሁንም ከታችም ከላይም ያላችሁት ውድ ኦርቶዶክሳውያን እንዲሁም ሌሎችም እህት ወንድሞች ሁላችሁም የክርስቶስ ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን። ቀጥሎ ወደ ውይይታችሁ። ጸሎት ያሰማልን። ሐዋርያው አበው አፖስቶሊክ ሰክሴሽን ሰላም ብለናል። ሰላም፣ እንዴት ነው? ሁሉ ሰላም? እንዴት አመሻችሁ? እግዚአብሔር ይመስገን አለሁ። በጣም ደህና ነኝ። እኔም እሺ፣ ሀሳብ መስጠት ካለብኝ ሲፈቀድልኝ እሰጣለሁኝ። መልካም ይቻላል እንዴ? የእሱ የራሷ አቂላና ፕርስቅላ ሰላም ብያለሁ። አቂላና ፕርስቅላ በቃ ፍታ። አንተ ሰውዬ ምን አትሄድም እንዴ? አስትሪያ እንዴ ልጆችህን ሄደ አባብል። ዳጊ ልትሄድ ነው? አቂላና ፕርስቅላ እያወራ ነው። አዳም ድንገት እኔ ምንም እየሰማው አይደለም። እኔም እየሰማው አይደለም። ተምዬ ዳጊዬ ሰላም ብያለሁ ወንድሜ፣ እንዴት ነህ? ሰላም አዳምዬ ወንድሜ ሰላም ብያለሁ። ምን ሆኖብህ ነው አካውንት? ለ7 ቀን ኦልሞስት እስከ ኦገስት 8 ምናምን አካባቢ እንዳልገባ ከልክሎኛልና ያለው ምርጫ በዚህኛው አካውንት መግባት ነው። ኦኬ ላይቡ ነው ዋርኒንግ ሰጥቶ ነው ወይስ ላይቡ ነው የታገደብህ? አይ ላይቡንም ገስት ላይ መግባት አልችልም። የመጀመሪያ ዙር ዋርኒንግ መሰለኝ የተሰጠኝ በዛው። ኦኬ ሲመለስ እንደዚህ ከፍ ያለ ሌቭል ያላቸው ሰዎች ኮፒ ሊንክ እንዲያደርጉ ማድረግ አለብንና ጥራን ላይቭ ላይ እንመጣለን። አዳምዬ በዛኛው አካውንት። እሺ ወንድሜ። እሺ ዳጊዬ ሰላም ደሩልኝ። ቶሚዬ ስልኬ ሊዘጋ ስለሆነ ነው። መልካም ሌሊት። እሺ ዳጊ ክበርልኝ። አቂላና ፕርስቅላ በነገራችን ላይ ስላልተሰማህ ነው ያወረድኩ። ስትሰማ ትገባለህ። እሺ እንትን ስትል ትገባለህ።
ሀሳብ መስጠት ከፈለጋችሁ ሐዋርያ አበው ቀጥል። ወንድም አለም እዛ ቅድም ላይ ክርስቶስ ኢየሱስ በተለይ ታች ላይ ላሉ እህት ወንድሞቻችን እዚህ ጋር ምንድነው አንድ አካል አንድ ባህሪ ላይ እና አንድ አካል ሁለት ባህሪ ላይ ያለው ሀሳብ ላይ ኦርቶዶክስ ያስተምረውን የተወሰነ እስኪ በለው። መልካም እሺ፣ አመሰግናለሁ። በመጀመሪያ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ሃይማኖት አበውም ላይ በስፋት ብንመለከት ከተዋህዶ በኋላ ይሄ ለስጋ ነው፣ ይሄ ደግሞ ለመለኮት ነው ተብሎ በጭራሽ አይሰጥም። ምክንያቱም አንድ ሆኗል፣ ተዋህዷል። ክርስቶስ ኢየሱስ የስጋን ገንዘብ የመለኮት ገንዘብ ባህሪው አድርጓል። የመለኮትን ገንዘብ ደግሞ የስጋ ገንዘብ ባህሪው አድርጓል። ከዚህ አንጻር ይሄ ለስጋ ነው፣ ይሄ ለመለኮት ነው ብለን ልክ አሁን ቅድም ልጁ መለኮት ደም አለው ስጋ አለው ምናምን እያለ ሲቀባጥር ነበር። ደግሞ አስተራይ የሚባለው ልጅ ማለት ነው። ግን ከተዋህዶ በኋላ ለመለኮትና ለስጋ ብሎ የሚሰጥ የተወገዘ የተረገመ ሆኖ ነው የሚሉት አባቶቻችን ነው። ስፔሻሊ ሃይማኖት አበው ላይ በደንብ ነው የሚያብራሩት። ከዚህ አንጻር እንደው ኢየሱስ ክርስቶስ ታምራት ሲሰራ ስናየው ለምሳሌ እናንሳና በምራቅ እንትፍ ብሎ ከዛ ጭቃ አደረገና የአይን ቅርጽ ሰራበት ይላል አይደለ ወንጌል ላይ። አሁን ይሄንን የምንሰጠው ለምንድን ነው? ለመለኮት ነው ወይስ ለስጋ ነው? ለመለኮት የምንሰጠው ከሆነ መለኮት እንግዲህ ምራቅ እንደሌለው ይታወቃል። ለስጋ እንዳንሰጠው ደግሞ ስጋ እንኳን የአይን ቅርጽ መስራት ይቅርና አይን ማብራት ይቅርና የአይን ቅርጽ መስራቱን አይን ማብራቱ አለ። ማን ነው ይሄን ያደረገው ስንል በተዋህዶ ነው። መለኮት በተዋህዶ ይሄን አደረገ። ቅድም ሲል ነበረ የፈጠረውን ነው ወይም ፍጡር ነው ምናምን እያለ ነበረ። ኢየሱስ ክርስቶስ እንደውም ሃይማኖት አበው ላይ መግቢያ አካባቢ ላይ በደንብ ነው የሚናገረው። ራሱ የፈጠረውን ስጋ ተዋህደው ከተዋህደው በኋላ ግን ስጋ ፍጡር ነው አንልም፣ በተዋህዶ ስላከበረው ማለት ነው። ከዚህ አንጻር ነው የምናየው። ከዛ ውጭ ነው ኢየሱስ ክርስቶስ በስጋ የመጣ አምላክ እንዳልሆነም ወደ ማመን ደረጃ ሲሄድ እያየሁት ነው ልጁ። ግን እስኪ ቅዱስ ጳውሎስም ቅዱስ ዮሐንስም ያሉትን ሁለት ጥቅሶችን እናንሳና እንመልከት። ለምሳሌ ብንመለከት በዚህ በሮሜ ምዕራፍ 9 ቁጥር 5 ላይ ቅዱስ ጳውሎስ ይናገራል። አባቶቻችን ለእርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ስለዚህ ክርስቶስ ኢየሱስ በስጋ የመጣ አምላክ አይደለም እንዴ? እንደዛ ምንል ከሆነ እኮ ወንድማችን እንደውም ወደ እስልምና እየተጠጋ ነው ማለት ነው። ምክንያቱም ኢየሱስ ክርስቶስ በስጋ የመጣ አምላክ እንደሆነ ማያምን ከሆነ ሞር ለሙሐመዳውያን ቅርብ ነው ይሄ ልጅ ማለት ነው። ሌላም ጥቅስ ብናይ ደግሞ በዚህ በአንደኛ ዮሐንስ ምዕራፍ 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። ቁጥር 2 ላይ ማለት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 2 ላይ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ ቁጥር 3 ላይ ደግሞ እንደዚህ ይላል፣ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። የዚህ ልጅ ራእይ ከዚህም በፊት ላይቭ ላይ ተገናኝተን እናውቃለን። ሌላ ቦታ ላይ አይ ቲንክ ሶፊ ቤት ምናምን ይመስለኛል። በዚህ ልክ ብናየው እንደው ኢየሱስ ክርስቶስን ባይዘወይ ኢየሱስ ክርስቶስ በስጋ የተገለጠ አምላክ እንደሆነ የማናምን ከሆነ የመጣበትንም ዓላማ ጭምር ዘንግተናል ማለት ነው። አይኖ የፕሮቴስታንቲዝም መጨረሻው ግኖስቲክ ነው። መጨረሻ ኤቲስት ነው የሚሆኑት። ብዙዎችንም ያየናቸው ነው። ሄደው በቃ እግዚአብሔር እንደሌለ እኔ በጣም ነው የማዝነው። ስፔሻሊ አሁን ለኢትዮጵያ ውስጥ ያሉት ውጭ ላይ እንደምናየው በዛ ደረጃ እየሄዱ ነው። ስፔሻሊ እንደው ህዝቡንም ብናይ የሚያየው ዕለታዊ ወይም ስጋዊ ነገሩን እንጂ መለኮታዊ ነገሩን አያይም፣ ወይም ደግሞ የመንፈሳዊውን እይታ አያይም።
እሱን ስለማያይም ገደል እየገባ ክርስቶስ የመጣበትንም ዓላማ እየዘነጋ ሄዷል ማለት ነው። ክርስቶስ የመጣው ዋናው ዓላማው እኛን ከዘላለም ውድቀት ነፃ ለማድረግ ወይም ደግሞ ደሙን አፍስሶ ስጋውን ከስክሶ ሊያድነን ነው፣ ነፃ ሊያወጣን ነው። ይህንም ደግሞ ቀድሞ የተናገረው ነገር ነው። አዳም የፈለገው አምላክ መሆን ነበረ። መጥቶ የአዳምን ስጋ አከበረለት ማለት ነው። ሰው የሆነ አምላክ ሆነ። በዚህ ልክ ነው ኢየሱስ በስጋ የተገለጠ አምላክ ነው የምንለውም። እንደውም ወንድማችንም ወደ እስልምና ሞር ሳይድ የያዘ አስተምህሮ ነው እያንጸባረቀ የነበረው። ኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት አዳም ዕፀ በለስን በበላ ጊዜ ከኛ እንዳንዱ ሆነ ይላል። ከኛ እንዳንዱ ሆነ ሲል ምን ማለት ነው? ይሄ እኮ ሚስጥረ ሥላሴ ለመጀመሪያ ጊዜ የተገለጠበትም አንቀጽ እዚህ ጋር የምናገኝበት እኮ ነው። ከአብ ከወልድና ከመንፈስ ቅዱስ አዳም አምላክ መሆን ፈልጎ ነበረ። ክርስቶስ ኢየሱስ ደግሞ መጥቶ አዳምን እንደሚሆን ወይም ደግሞ አዳምን እንደሚያከብረው የሻተው እንደሚሆንለት እየነገረው ነው እዚህ ጋር ያለው ማለት ነው። በዚህ ልክ አስፍተን ብናየው እና ከተዋህዶ በኋላ ፍጹም አምላክ ፍጹም ሰው እንላለን። ከዛ ውጭ ግን ሁለት ባህሪ ብለን አንከፍልም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኗልና ኢየሱስ ክርስቶስ የስጋ ባህሪ ይሄ ለመለኮት ይሄን ለስጋ ብለን አንሰጥም። ካቶሊኮቹ ናቸው እንደው የማርያም የተገረፈ የማርያም የተሰቀለ የማርያም የተራበ ተጠማ ይላሉ። ከዛ የእግዚአብሔር ልጅ ደግሞ ታምራትን ያደረገ የእግዚአብሔር ልጅ ከሙት ተነሳ። እንደዚህ አይነት አስተምሮ የካቶሊክ አስተምሮ ነው። የኦርቶዶክስ እንኳን አይደለም። የፕሮቴስታንትም እኔ እዚህ ውስጥ ድረስ ሄደው ክርስቶስን ይክራሉ ብዬ አላምንም ነበር። ሰው አመሰግናለሁኝ። ሀሳብ አስተያየትም ካለ እቀበላለሁ። መልካም ቃለ ሕይወት ያሰማልን። አዳምዬ የምትለው ነገር ካለ ከዛ በኋላ በታምር ቃለ ሕይወት ያሰማልን። ተምዬ እንቀጥል። ዲያቆን ዘተዋሕዶ መልካም እንግዲህ ያው ሁላቸውንም ቃለ ሕይወት ያሰማልን። ምናልባት ፕሮቴስታንቲዝም ክርስቶስን አምናለው፣ ክርስቶስን እከተላለው፣ ክርስቶስን አመልካለው ይላሉ እንጂ ክርስቶስን በባህሪ ከፋፍለው ሊያመልኩት የሚችሉበት አካሄድ እጅግ በጣም ምናልባት ለነሱ መስሏቸው ታይቷቸው እንጂ አካሄዱ የተሳሳተ በጣም የማይገናኝ መሆኑ አሁን ከተጠየቀው አስተርአያ ከተጠየቀው ጥያቄ መረዳት ይቻላል። አንደኛ ሩእ ብእሲ ነው አለ። ለዛ ስጋ ለሩእ ብእሲ ለሆነው ስጋ ትሰግዳለህ ሲባል አው ሰግዳለሁ አለ። መልሶ ደግሞ ሎቱ ስብሐት የክርስቶስ ደካማ ስጋ እንደሆነ ተናግሯል ማለት ነው። ያ ማለት ምን ማለት ነው? ክርስቶስ ኢየሱስ የተዋሃደውን መለኮት ደካማ ወይም ደግሞ ስጋውን መለኮት እንዳልተዋሃደ መለኮት እንደሌለው ከመለኮት ከስጋ የተለየ እንደሆነ አድርጎ ነው እየተናገረ ያለው። ወንድሜ ሐዋርያን አበው እንደተናገረው ምንድነው ይሄንን አካሄድ ይሄንን አባባል ወዴት ይወስደዋል? ወደ እስልምና ወይም ደግሞ እነዚህ ያላመኑ አካሄድ ነው ይሄዳሉ። እንደኛ ቤተክርስቲያን እንደ ኦርቶዶክስ አስተምህሮ ግን ሚስጥረ ስጋዌን የምንረዳበት ብዙ የሆኑ እውነትን የረገጡ መጽሐፍ ቅዱሳዊ አስተምህሮ አሉ። ከሶስቱ አካል አንዱ አካል ወልድ ከሰማይ ወርዶ ያለ አባት ከእመቤታችን ከድንግል ማርያም ተወልዶ ሰው ሆኖ ከወደቅንበት የኃጢአት ጉድጓድ አወጣን አዳነን ብለን ሰው መሆኑን የምንረዳበት ነው። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ያ አማኑኤል የተባለው ኢየሱስ ክርስቶስ ሲሆን ድንግል የተባለችው እመቤታችን ቅድስት ድንግል ማርያም መሆኗን ሉቃስ 1:27 ላይ እናገኛለን። የድንግሊቱንም ስም ማርያም ነበር አለ። በማን የተነገረው? በኢሳይያስ የተነገረው። እኔ ጋ ነው ወይስ መምህር ጋር ዲያቆን ጋር ነው እየተቋረጠ? ስለዚህ እግዚአብሔር አምላክ ሥጋ ከነ ሆነ።
አልሰማም ጋይስ አልሰማም። በመሀል ይቋረጥ ነበረ። ይቆራረጣል። ተሜ የኔ ይሰማላ በደንብ ኦኬ ይቆራረጣል። የኔ አዳምሻ እየተቆራረጠ ነው። ዲያቆን ይዘገያል በጣም ኦኬ ኮኔክሽን ይሆናል። እሺ ጮክ ብዬ ለማውራት ልሞክር። ምናልባት ከመጀመሪያ ልጀምርላችሁ። እሺ የኛ ቤተክርስቲያን በምስጢረ ስጋዌ አስተምህሯ ከሶስቱ አካል አንዱ አካል ወልድ ከሰማይ ወርዶ ያለ አባት ከእመቤታችን ከቅድስት ድንግል ማርያም ተዋህዶ ሰው ሆኖ ከወደቅንበት የኃጢአት ጉድጓድ አወጣን አዳነን ብለን ሰው መሆኑን ምን እንላለን? እንረዳለን። ይህንን ምን እንለዋለን? ምስጢረ ስጋዌ እንለዋለን። ኢሳይያስ 7:14 ላይ አለ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትወልዳለች፣ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይህንን ሲያረጋግጥልን ደግሞ በሉቃስ ወንጌል 1:27 ላይ የድንግሊቱንም ስም ማርያም ነበረ ይለናል። በማ የተነገረው? በኢሳይያስ የተነገረው፣ በነቢዩ የተነገረው ድንግል የተባለችው እመቤታችን መሆኗ፣ አማኑኤል የተባለው ኢየሱስ ክርስቶስ መሆኑን ሲነግረን፣ ስለዚህ እግዚአብሔር አምላክ የወደቀውን አዳም ለማዳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወይም ተዋህዶ ሰው ሆነ። ይህ ሰው የሆነው አምላክ ነው። ምናልባት ወንድማችን አስተራያ ከስር ካለ የስጋን ባህሪው ያደረገ የማይታየው የታየው የማይዳሰሰው የተዳሰሰው ከእመቤታችን በተዋህደው ስጋ ነው ብሎ ማመን ምስጢረ ስጋዌን ለመረዳት ነው። ይህንን የማትረዱ ስጋው ሌላ መለኮቱ ሌላ ወይም ደግሞ መለኮቱ ከስጋው ጋር ያልተዋሃደ አድርጋችሁ የምታምኑ ከፍሎ አንባቢና ከፍሎ አማኝ አትሁኑ። ኦርቶዶክሳዊት ቤተክርስቲያን እናንተ ልትቸቿት፣ እናንተ ልታስተምሯት፣ አቅጣጫ መንገድ ልታሳያት አትሞክሩ። ምክንያቱም ምስጢረ ስጋዌን ጠንቅቃችሁ አላወቃችሁም፣ አታውቁትምም ልለ ነው። ዮሐንስ 1:11 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና 14 ጋር ከሄድን ቃልም ሆነ ይለናል፣ ስጋ ሆነ ይለናል። ቃል ስጋ ሆነ። ይህ ቃል የተባለው ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ ነው። ስጋ ሆነ ነው የሚለው ማንን? ቃልን። ስለዚህ አንተ እሰግዳለሁ አልሰግድም እያልክ እየተወነደባበድክ ያለው ለማን ነው? ቃል ለሆነው ስጋ ወይም ስጋ ለሆነው ቃል ስለማይነጣጠል እና ብዙዎች ፕሮቴስታንቶች እንደምንሰማችሁ ዲቤትም ስትገቡ ለውይይትም ስትገቡ ይህ ሁለት ባህሪ የሚለው እምነታችሁ እጅግ በጣም ግራ አጋብቷቸዋል። ምን አለበት ሳትወነባበዱ በሰው መሰናክል ወጥመድ ሳትሆኑ መጽሐፍ ቅዱስን ብትመረምሩ፣ ከአባቶች ጋር ሆናችሁ ብትማሩ፣ ሲነግሯችሁ እንደው ይሄ እውነት ነውን ብላችሁ በደንብ ደግሞ ቆም ብላችሁ ብታስተውሉ ምን አለበት? የራሳችሁ መረዳት ወይም ደግሞ ጭፍን ጥላቻችሁን ብቻ ይዛችሁ ወደ ወጥመድ ከምትገቡ። ይህንን ለማለት ነው። አዳም ሻዬ ተሙዬ ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። ወስብሐት ለእግዚአብሔር። መልካም እሺ። ቃለ ሕይወት ያሰማልን። ወይ እያየሁት ነበረ ቅድምን ያስጨርስ ምስራቃውያን የት አላችሁ የግሪክ ምናምን እያለ እያየሁት ነበረ። ከሁለት አካል አንድ አካል ስል መሰለኝ ቲንክና እያለ ነበረው። እንትን ነው እኮ እሱ አስተሪያ ማለት ጤነኛ ሰው አይደለም። እድሉ ምንድነው? እሱ ከሱ ተገናኝተናል። መጽሐፍ ነው የእሱ ጸጋው። ኮመንት ላይ
እሺ መላኩዬ ቀጥልና ተወሱ ጸጋው መስመር ይጻፍ ጸጋው ሰላም ለእናንተ እንዴት ናችሁ? ቃሎት ያሰማልን መምህራን፣ ዲያቆናት፣ አዳም ተሚም ሁላችሁም በጣም ቆንጆ ነገር ነው ያስተማራችሁን። ይቅርታ ጊዜ አግኝቷል በቂ ብዬ አስባለሁ። እኔ እንዳየሁት ይቅርታ አልጠየቀም እና ወደ ላይ መምጣት ግድ ሆኖብኛል ማለት ነው። ኦፍኮርስ ነግራችሁታል፣ ግን ስትረስ ማድረግ አለብን። ያው እንደምታውቁት ሰውየው ግዕዝ እችላለሁ ብሎ ብዙ ሰዎችን ለማሸማቀቅ ሲሞክር ነበር ከዚህ በፊት በነበሩት ወንድሞቻችን እንትን ሲል እና ዛሬ አዳም እንግዲህ እግዚአብሔር ሲያጋልጠው ሩቅ ብእሲ የሚለውን ቀጸለው ማለት ነው። ሎቱ ስብሐት ለክርስቶስ ምን ብሎ ተናገረ? ሩቅ ብእሲ ነው ብሎ ክርስቶስን ገለጸው እና ደግሞም ጠየቀው። አዎ ነው ያለው እና በጣም በሚገርም ሁኔታ ሩቅ ብእሲ ማለት የግዕዙን ቃል የማታውቁት ሰዎች ለማስታወስ ያህል ቅድም አዳም ብሎታል፣ ሰው ብቻ ማለት ነው። እኛ በክርስትና ሃይማኖት ውስጥ ያለን ሁላችንም ኢስተንም በለው ካቶሊክም ፕሮቴስታንትም እንግዲህ ጤነኛው ፕሮቴስታንት ከአስተራዊ ውጭ ያለው ሰው ብቻ ብሎ ያንን ሰው ብቻ የሆነውን አያመልክም። ሰው ብቻ ካልክ በኋላ ሰው ብቻ ለሆነው ለፍጡር አታመልክም። ስለዚህ ሰው ብቻ ነው አለን ማለት ነው። ወንድማችን ሩቅ ብእሲ ነው። ከዛ ግዕዝ እችላለሁ ሲል ስለነበረ ለዛ ነው ይሄ በጣም ቀላል ብዙ ጊዜ የምናገኘውም ስለነበር መመለስ የነበረበት እና ሩቅ ብእሲ ነው ካለ ክርስቶስን ይሄ ከክርስትና ትምህርት ውጭ ነው። ይሄ የአርዮስ ትምህርት ነው እና የእስልምና ትምህርት ነው። ከሰዎች መደብ የሚመድብ ማለት ነው። አምላክነቱ የሚያወርድ ክርስቶስን ነው እንደዛ ያለው። በስጋው ተብሎ እንኳን ቢጠየቅ እንደው ይታረማል፣ ለይቅርታም ቅርብ ነው፣ በአገላለጽ ነው ሊባል ይችላል። ክርስቶስን ብሎ በምልአት ያንን ማንነቱ እንደዛ ከገለጸው ግን የአርዮስ ትምህርት እንዲሁም የአማንያን የሙስሊሞች ትምህርት ነው እና ከዚህ በኋላ ስታገኙት ይቅርታ ከጠየቀ በኮሜንት እንጠብቀዋለን። ከዚህ በኋላ ግን ስታገኙት ይሄን ይቅርታ ካላስቀደመ የኡስታዝ ትምህርት ነው እያስተማረ ያለው እና ከኡስታዞች እንዳንዱ ነው የምናየው። ወይም ከአርዮስ ትምህርት አንዱን ጠቅሶ ስላስተማረን ወልድ ፍጡር ነው ወይም ፍጡር ነው ብሎ ስለተናገረ፣ ሰው ብቻ ነው ብሎ ስለተናገረ ከዚህ የዘለለ ምንም አስተራይ የሚለው ስም ራሱ አይገልጽም። አስተራይ ማለት የተገለጸ ገሃድ የወጣ ወይም ይፋ የሆነ ማለት ነው። አሁን ግን እዚህ ጋር የምታዩት ያውም ክርስቶስ ብሎ ማለት ነው ከፊት ከኋላ። ይሄኛው ግን እንግዲህ አስተራይ አርዮስ እንለው ይሆናል ማለት ነው። ሁለት ምርጥ ጥያቄዎች አዳም ጠይቋል ቅድም ይሄንን ካልኩ በኋላ። ስለዚህ ይሄ ሰው ከዚህ በኋላ ወይ በኡስታዝነቱ ይቀጥላል ወይ ይቅርታ ጠይቆ ወደ ክርስትና ይመለሳል። አትሊስት ክርስትና ብራንች መላኩዬ ሌላውም እንድታስተውለው ፈልገው ምን ነበር ያለው በአማርኛው የደገመውና ድጋሚ እንዲያስረዳን ጠይቄ ኦልሞስት ደግሞ የበለጠ የተሳሳተ ነገር የተናገረው የኢየሱስ ክርስቶስ ስጋ የአምላክ አይደለም። ምክንያቱም ቃል ስጋ ሆነ ስንል ተለውጦ አይደለም። ስለዚህ የኢየሱስ ክርስቶስን ስጋ የአምላክ ስጋ ነው ብዬ የምንነገር ከሆነ ተለውጧል ማለት ነው። ሰው ለምንድነው ታዲያ የምታመልከው ስንል ያ ቃል እዛ ስጋ ውስጥ ስለተገኘ ነው የሚል ነው የተናገረው። ስለዚህ ስጋው ለብቻው የአምላክ ስጋ አይደለም፣ አምላክነት ያለው ስጋ አይደለም። የአምላክ ስጋ ነው ካልኩማ ያ ቃል ተለውጦ ስጋ ሆኗል ብዬ ነው የምረዳው ብሎ መናገሩ በራሱ የክርስቶስን ስጋ የአምላክ ስጋ አድርጎ አይቀበልም ማለት ነው። ይህም በደንብ አድርጋችሁ ያዙት። ጥሩ። አይ ቆንጆ እይታ ነው።